الإيمان إن شاء الله بني بكل የምንተዋወስበት የሆነው አጀንዳችን ስደትና አላማው የተሰኘ ይሆናል باذن الله تبارك وتعالى طيب ይሄን ርዕስ ለማንሳት ያስፈልገበት ዋነኛ ምክንያት ብዙ ሰው ወደ ስደት ይሄዳል እንሄዳለን ነገር ግን ለዚህ ለተሰደድንበት አላማ ምን ያህል እየኖርን ነው ምን ያህል ነጥቦችስ አሉ በዚህ ላይ ያሉ ግድፈቶችን በተመለከተ وكذلك ايضا ከስደት መልስስ በተለይ ደግሞ ከስደት መልስ የእህቶቻችን አህዋል በተመለከተ ኢንሻአላህ አንዳንድ ነጥቦችን ለማየት እንሞክራለን ርዕሱ በጣም ሰፊ የሆነ ርዕስ ነው ግን አጠር ያደረግን ለመሄድ እንሞክራለን باذن الله تبارك وتعالى طيب نبينا عليه الصلاة والسلام بحديث لاي الله تبارك وتعالى بقرآن من مكاكر اندالبن ارس برس مويت اندالبن ينقرنال الله تبارك وتعالى مثلا في سورة آل عمران يزيهن أمة لكنا يزيهن أمة لكنا سنناقر الله بلو يلال كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله إنه أنت بلاج هناك حزبوش هناك يلال الله سبحانه وتعالى إيه دقمو بلاج إنك يتغنيو بمندنو يالنك هنا تأمرون بالمعروف بملكام تازالاچو إلى الله سبحانه وتعالى تأمرون بالمعروف وتنهون عن المنكر كما تفون دزيهم تكلكلالاچو سو انديه چلوتاو مدفو ነገርን እያየ ዝም ማለት የለበትም وكذلك ايضا በመልካም ማዘዝ አለበት ማለት ነው እንደየ ችሎታው ነብያችን አለይሂ ሰላቱ ወሰለም ለዚህ ነው من راى منكم منكرا فليغيره بيده ከናንተ መካከል መጥፎ ነገርን ያየ የሆነ ሰው የሚችል ከሆነ በእጁ ይቀይረዋል ነብያችን አለይሂ ሰላቱ ወሰለም فليغيره بيده فإن لم يستطيع فبلسانه በእጁ መቀየር የማይችል ከሆነ በመላሱ ይቀይረው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በመላሱ ደግሞ ዳዕዋ ማድረግ የማይችል የማይናገር ከሆነ ይህ ሐራም ነው ይህ ሐላል ነው ይህ ጎጂ ነው ይህ ጠቃሚ ነው እያለ መናገር የማይችል ከሆነ فبقلبه በቀልቡ ይጥላ ይላሉ ነብያችን አለይሂ ሰላቱ ወሰለም ኢዳን መጥፎ ነገር ያየን حتى በዚህ በስደት ዓለም ብዙ የሆኑ መጥፎ ነገሮች አሉ ስደት የሚባለው ጥሩ የሆነ ጃኒብ ወይም ጎን ቢኖረው በአንድ በኩል ደግሞ መጥፎ የሆነ ሁኔታዎችም አሉት እዛ ካልተጠነቀቅን ማለት ነው طيب ስለሆነ ስለ ስደት አንዳንድ ነገሮችን ማንሳት ያስፈልጋል በተለይ በዚህ ጊዜ ማለት ነው نعم ይህ ስደት ሰው በሀገሩ ሲኖር በሀገሩ በሚኖር ጊዜ ስራ መስራት አለበት ማንኛውም ሰው طيب ስራ መስራቱ አስፈላጊ ነው በተለይ ወንድ ልጅ ማለት ነው ኢንሻአላህ ስራን በተበለከተ ይው በዚሁ ፕሮግራም ላይ የሚነሳ ይሆናል ኢንሻአላህ ተዓላ طيب ስለዚህ እሱ ሌላ ወንድሜ ስለሚያነሳው እሱን በዛ ተዋለው باذن الله تعالى اذا ስራ መስራት አስፈላጊ ነው ሰው ከሀገር የሚወጣው ከዚህ ከሀገሩ ወደ ሌላ ቦታ የሚሰደደው ከተወለደበት ካደገበት ሀገር የሚሰደደው ወዶ አይደለም አንዳንዱ ምናልባት ወዶ ሊሆን ይችላል ግን እዚህ ሁኔታዎች ካለመመቻቸት አንፃር ነው ስደትን የሚመኘው ማለት ነው ብዙ ሰው የሰላም አለመረጋጋት ሊኖር ይችላል ወይም ደግሞ የናራ የዋጋ ንረት ሊሆን ይችላል የመሳሰለ ለብዙ ነገር ሰው ስደትን ይመኛል ይህ ስደት ግን ሲሄድ ከዚህ ሰውየው ጋያው ግቡ ቀስዱ ወይም አላማው ምንድን ነበር ራሱን በኢኮኖሚ ለመቻል ራሱን ለመቀየር ከዛም አልፎ ደግሞ አንዳንድ ሰው እንደሚያስበው ራሴም ተለውጬ ቤተሰቦቼንም ረድቼ
وكذلك أيضا دينين ممار بتالهن يعني إسلامي أجر كهيركوين دينين ممار له يميل على ما يزون منك أساكسو سومال أونتمي على ما يعني يتقدس هنا على ما الله سبحانه وتعالى بفكدو منجد يتدرجك هنا سرا مسرات أسفل لاجينه الله بالقرآن الذين ولا تنسى نصيبك من الدنيا كدنيا لا أنت درشهنا ترسى يعني يسون الجماعات بتأم أسنواري هنا نجرنه يعني بدنيا لي ساله يبتاج سوتش مالتنا حقيقة سو يعني هنا النجر ستتيقوا يفلقن بتليدك ما سو زن ديالله النجر شلا ستلنا سو ميوده الله دم ميوده سو زن ديالله النجر ستتيقنا طيب إيه انقدي تفترس كهنا درس نعم تفترس كهنا درس تنقساقسي هنا سراس سرتو راس مچال አስፈላጊ ነው طيب ሰው ሀገሩ ላይ ስራ ሳይመቻችለት ሲቀር ወደ ስደት ይሄዳል ሀገር ላይም መስራት ይቻላል ግን ምናልባት ካንዳንድ ካለ መመቻቸት አንፃር ማለት ነው ስደት ሲኬድ አላማው ምንድነው وكذلك በዚህ በስደት ዓለሙት ውስጥ ምን የሆኑ ህይወቶች አሉ አሁን እንደሚባለው ስደት طيب ጥሩ ገጽታ አለውን ወይስ መጥፎ ገጽታ አለውን ምናልባት ይሄንን ጉዳይ በዝርዝር ማየት ያስፈልጋል نعم ስደት ሲሄድ ሰውየው አላማ ኑሮት ነው ቀደም እንዳልኩት አላማ አለው ለዚህ ለሄደበት አላማ ይውላል ወይ ነው ዋናው ጥያቄ ሰዎች በዚህ ከዚህ ከሀገራቸው ወደ ስደት ሲሄዱ አንዳንዱ በህገወጥ መንገድ ይሄዳል ይሄ በጣም አስቸጋሪ ሆነ መንገድ ነው ሐቂቃ በተለይ ሴት እህቶቻችን በዚህ መንገድ እየሄዱ ብዙዎቻቸው يعني በዚህ በባህር ሲሄዱ በጣም ብዙ የሆነ አደጋ የሚደርስባቸው كذلك እየተገለበጠ ማለት ነው አላህ Subhanahu Wa Ta'ala የወሰነው ውሳኔ ቢሆንም ولكن ሰውየው ራሱ ምን ላይ يعني ወደ ሞት የሚያደርሰው የሆነ ነገር ላይ መጣል የለበትም አላህ ለዚህ ነው ولا تلقوا بأيديكم إلى التهلكة وأحسنوا إن الله يحب المحسنين من بسورة البقرة لي الله سبحانه وتعالى بلو إلال ودا مدفو يعني ودا موت ودا ميقابز ودا هنا نقر راساتشونات تتقالوا إلى الله سبحانه وتعالى إذن عباد الله حقيقة أني وندم هتوچن ممكرو كان دزي هانت منقد راساتشون تتكتبونه بتلي ስደት ሲኬድ በዚህ መንገድ ሲኬድ በጣም ከባድ ነው ብዙ ሰዎች ብዙ እህቶች ብዙ ወንድሞች ህይወታቸውን አጥተዋል ያለው መከራ ከኔ በበለጠ እናንተም ታውቃላችሁ በተለይ ስደት ዓለም ያለ ሰው ያውቃል ይሄን طيب እንደዚሁም እዚህ ያሉ ቤተሰቦችንም ማስቸገር ስለሚሆን نعم ይሄ ስደት ከዚህ ሄደው እዛ ሀገራቸው እዛ ለመስራት በሚሄዱ ጊዜ አንዳንድ እህቶች ወንድሞችም ሊኖሩ ይችላሉ አላማ ምንም ግብ የሌላቸው አሉ ብቻ ከዚህ ሀገር ለውጣ እንጂ ምንም ስራ ለስራ እኔ ባልቀየርም እዚህ ሀገር መምጣት ማልፈልግም የሚል አላማ ያላቸው ይኖራሉ እንደ ሀገር የሚሆን ነገር የለም ሐቂቀተን ቢሆንም ከዚህ ሲሄድ የሆነ ሰው ግብ ይዞ መሄድ አለበት የሆነ ነገር ምናልባት እጁ ላይ የብር እጥረት ካለ ያንን የብር እጥረት ለማስወገድ የተወሰነ ሰርቼ ብር አግኝቼ ሀገሬ ላይ ተመልሼ የሆነ ስራ መስራት አለብኝ ብሎ የሆነ አላማ መኖር አለበት ግብ ሊኖረው ይገባል ግብ ሊኖርሽ ይገባል እንጂ ሄዶ ብቻ ዝም ብሎ መምጣት በባዶ ሄዶ በባዶ መምጣት አስቸጋሪ ነው የሚሆነው ምናልባት እዛ የምንኖረው ኑሮ يعني በስደት ዓለም የሚኖረው ኑሮ እኮ ከእድሜያችን እየተቀነሰ እንደዛ ነው የሚሆነው የሆነ ቅሪት መኖር አለበት ማለት እና ለሄድንበት ዓላማ ኑረናል ወይ ለምንድነው መጀመሪያ ከዚህ ከሀገር ስንሄድ يعني ስደት ሲኬድ ዓላማው ምንድነው መጀመሪያ ለሄድንበት ዓላማ ውለናል ወይ ይሄንን አደርጋለሁ ብሎ የሆነ ሰው ዓላማ መኖር አለበት መጀመሪያ አንድ ሰው እኮ ስራ ከመስራቱ በፊት
መጀመሪያ ምን ሊኖረው ይገባል? ስትራቴጂ መኖር አለበት። ያኒ ግብ ማለት ነው። ስለሚሰራው ስራ አዋጭነት፣ አትራፊነት የመሳሰለ ስትራቴጂ መኖር አለበት። የሆነ ሀገር ከመሄዱ በፊት ያኒ ለስራም ከሆነ እዛ ሀገር ሄጄ የሆነ ስራ ከመስራቴ በፊት ትርፉን ኪሳራው እንደዚህ ማመዛዘን አለበት ማለት ነው። ይሄ በእኛ ላይ በጣም የሚያስፈልግ ነገር ነው ሐቂቃ። ስለዚህ የሄድንበትን ዓላማ እየኖርን ነው ወይ ነው። ስለዚህ ዓላማ አለው ያኒ ሰዎች ከዚህ ከሀገራቸው ሲወጡ ከተወለዱበት ካደጉበት ልጅነታቸውን ካሳለፉበት ሀገር በሚወጡ ጊዜ የሆነ ግብ ሊኖራቸው ይገባል። በዚህ ስደት ላይ ብዙ የሆኑ ነገራቶች በተለይ ደግሞ ከሚዲያው አንፃር ከሀገራችን በተሻለ በሆነ መልኩ ምን አለው ያኒ የነጻነት ሁኔታ አለ። ከዛሊከ እንደዚህ እንደ ሀገራችን የሚያስቸግርም አይደለም። طيب ومع ذلك ግን ስንቶቻችንን ባረከላሁ ፊኩም ይህንን ፍርሳ ወይም ይህንን እድል የተጠቀምነው? ስደት በአንድ በኩል ያኒ ጎጂ የሆነ ወከዛሊከ በጣም አስቸጋሪ የሆነ ህይወት ቢኖረውም በተለይ ደግሞ ወደ እስላሙ ሀገር ሙስሊም ወደሚበዛበት አካባቢ የሄዱ ሰዎች ዲናቸውን በመማር አንፃር ወከዛሊከ ايضا ዲናቸውን በመማር አንፃር ኒቃብ በመልበስ አንፃር የመሳሰለ ዲናቸውን ያኒ ዒልም ከቁርአን ከሐዲስ ቁርአን የሚቀሩ ሐዲስን ኪታቦችን የሚቀሩ ቁርአን የሚሐፍዙ አሉ። ይሄ ማሻአላህ የሚያስብል ነገር ነው። ነገር ግን ስንቶቻቸው ነው የተማሩት? طيب አብዛኛው አሁን በተለይ በዚህ በቲክቶክ ወላ በየትኛውም እንትን ብትመለከቱ የተቆጣጠሩት ስደተኞች ናቸው ያኒ ከሀገር ወጡ። ነገር ግን የሚገርመው ያለምንም ፋኢዳ መሆኑ ነው የሚያሳዝነው። ያለምንም ፋኢዳ ያኒ ዲናቸውን ለመማር ቢሆን በጣም አሪፍ ነበረ። طيب نعم ዲናቸውም ለመማር ከሆነ ይሄ በጣም አስፈላጊ ነው። ከሀገር ቤት እያሉ ምንም የማያውቁ ሰዎች እዛ ከሄዱ በኋላ እንዳለ ሚዲያውን ካልተቆጣጠርን ብለው ይቀመጣሉ። በፌስቡክ፣ በቴሌግራም፣ በዋትስአፕ፣ በኢሞ በምናምን በሚጠቅም ነገር እኮ አይደለም። የሚጠቅም ነገርም አያሰራጩበትም ኢላ መን ረሒመ አላህ። ይሄ አይደለም ዓላማቸው። ስደት ሰው ሲሄድ ዓላማው ይሄ አይደለም። ያኒ ዓላማው በቲክቶክ እየወጣ ደናሽ ሙዚቀኛ ለመሆን አይደለም ዓላማው። ልብ በሉ። በተለይ ሙስሊም የሆናችሁ እህቶች ወንድሞች አላህን ልትፈሩ ይገባል ሐቂቃ ከእንደዚህ አይነት ተግባር ማለት ነው። በየቲክቶኩ በየኢሞው በየምኑ እየዞሩ ደናሽና ጨፋሪ መሆን ይሄ አይደለም ዓላማው። ቤተሰቦችሽ ያንቺ ቤተሰብ እየለፉ የነሱን ንብረት ሽጠው ምን ብለው የላኩሽ እኮ ጨፋሪ እንድትሆን አይደለም። طيب ልጃችን ራሷን ትችልልናለች ብለው طيب ልጃችን ትለወጥልናለች ብለው አስበው ነው የላኩሽ አይደል? እዚህ ደረጃ መድረስ ሐቂቃ ይሄ የጤናማ አስተሳሰብ አይመስልም ሲጀመር። ስለዚህ ከእንደዚህ አይነት ተግባር መቆጠብ ያስፈልጋል። نعم የሰው ቤት ነው ያሉበት፣ በዛ ባሉበት ቪዲዮ እየተቀረጹ ደቂቃ በደቂቃ ይልካሉ ማለት ነው። ይሄ አደብ አይደለም። ባረከላሁ ፊኩም ሐያ የሚባለው ነገር መኖር አለበት። وكذلك ايضا ከዛም ውጭ አሉ የመጣላቸውን ዝም ብለው የሚናገሩ ማለት ነው። በተለይ በሴቶች በኩል ስደት ዓለም ሲኬድ ሐቂቀተን እኔ በጣም የሚገርመኝ ነገር ስደት ላይ ሲኬድ طيب ስራ ይሰራል وكذلك ايضا ሊደክምሽ ይችላል። የዚህን ጊዜ አረፍ ማለት አለብሽ። እረፍት ያስፈልጋል።
የዚህ የረፍቷ ጊዜ ወይም ከስራ የተወሰነዋን እንትን ብላ ምንድነው የምታደርገው ቪዲዮ ነው የምትገባው ወይ ላይቭ ሊሆን ይችላል ሊቭ ሊሆን ይችላል ወይም ደግሞ በሆነ ነገር ወደ ቂርአት ራሱ የሚዞሩት ትንሾች ናቸው እንደዚህ አይነት ተግባር ከሙስሊም ሴት አይጠበቅም አላህ መፍራት ያስፈልጋል ሐቂቃ ዲኗን ተምራለች ወይ ዲኗን ተምራለች ወይ እስኪ እስላማዊ ሀገር ነው የሄደችበት ሀገር ለቂርአት ለምን አመቺ ነው ነገር ግን ዲናቸውን ምንም ሳይማሩም ይመጣሉ ተመልሰው ወላ አሊፍ ሳይሉ ማለት ተመቻችቶላቸው በኦንላይን የሚያስቀራ በአካልም የሚያስቀራ ሊኖር ይችላል ከለለ በኋላ طيب በኦንላይን ተመቻችቶላቸው ቂርአትን የማይቀሩ ብዙ አሉ እንደዚሁ በፊልምና በድራማ ብቻ طيب ምናቸውን ጊዜያቸውን ጨርሰው የሚመለሱ ማለት ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ ተገቢ አይደለም ይሄ በጣም የሚያስነውር ነገር ነው طيب علم መማር አለባችሁ ዲናችሁን መቅራት አለባችሁ አንዳንድ ሰዎች አንዳንድ እህቶች በተለይ ሀገር ያለች ምንም ሳትማር ነው ሄደችው እዛ እንደዚህ አይነት ቻንስ ሲመቻችላት አይ እኔ ሀገር ከገባው በኋላ ነው የምማረው እዚህ ብዙም ደስ አይለኝም ትላለች አያ አይደለ እዛ ብትሄድም አትማርም ሀገር ብትመጣም አትማርም ልብ በል እንደዚህ አይነት ሴት ማለት ነው ወይም እንደዚህ ወንድም ሊሆን ይችላል እንደዚህ የሚል እዛ እንደዛ ተመቻችቶለት የማይማረው እዚህ የኔትወርክ ችግር አለ ያስተማሪ ችግር አለ በየአካባቢው እንደፈለክ ቁርአን አቅራ አይገኝም ወከذلك በኦንላይን ለቅራ ብትልም የለም እስኪ ማናት ከውጭ ሀገር ገብታ በኦንላይን እየቀራች ያለች እንደው በጣት የሚቆጠር ሰው ራሱ አይገኝም ስለዚህ እዛ ያላችሁ ተጠቀሙ እዚህ ከመጣችሁ ነገሩ እንደምታስቡት ቀላል አይደለም በየአካባቢ يعني ከተማ አካባቢ ካልሆነ يعني የኔትወርኩ ደረጃም በጣም ዝቅተኛ ስለሆነ አስቸጋሪ ነው ስለሆነ ሐጃዎችም ይበዛሉ ምን በጣም ብዙ የሆነ የሚያስቸግር ነገር አለ ኢዘን ምን ያስፈልጋል ዲንን መማር በጣም አስፈላጊ ነው ከዛ ውጭ ልብ በሉ ዋነኛው ስደት የሚሄድበት ሰው ስደት የሚሄደው ዋነኛው ግቡ በምንድነው እጅ ስለሚያጥረው አይደለ እጅ ስለሚያጥረው ወይም ደግሞ ገንዘብ ላይ እጥረት ስላለን ነው አይደል እንዴ ስደት ምን ሄደው መቼም ሰውየው ኑሮት ተትረፍርፉት ስደት يعني ስራ ለመስራት አይሄድም ወይም ደግሞ ተጨማሪ የሆነ ስራ ካልሆነ በስተቀር ገንዘብን በተመለከተ በተለይ ስደት ላይ ያለ ሰው አላማ ሊኖረው ይገባል ገንዘቡን በምን ማዋል አለብኝ እንዴት ማድረግ አለብኝ የሚል ይሄ حتى ከመሄዷ በፊት መጀመሪያ ስትራቴጂ አስቀምጣ يعني ምን ግብ ማለት ነው ይሄን እንደዚህ የሆነ አላማ አድርጋ መሄድ አለበት ምክንያቱም ከስደተኞች ስንት አሉ ምንም ያደርጉ ብራቸውን በከንቱ ያለ ምንም ጥቅም በተለይ ሴቶች እኔ ሐቂቃ ወደዚህ ወደ ውጭ ዓለም ምናም ከሀገር ምናም ውጭ ሲወጡ ደግሞ በተለይ ደግሞ በሚዲያ የሚያውቁት የሆነን ሰው የሆነ በቃ ወጣ የሚል በሚዲያ የሚታይ በቪዲዮ ምናም የሚለቅ حتى ካፊር ቢሆን ባዩት ቁጥር ምራቃቸውን ነው የሚወጡ እኔ ምን አይነት አስተሳሰብ እንደሆነ ሐቂቃ والله ምንም ሊገባኝ አልቻለም ይሄ ነገር እስካሁን ድረስ ማለት ነው በተለይ ብር ላኪ ቢላት የሆነ ነገር يعني እሷ እንደዛ የለፋች የምታገኘውን ለምን እንደሆነ አላማው ግቡ ለማይታወቅ ለሆነ ነገር حتى ሙዚቀኛ ይሁን ወላ ምን ይሁን ትልክለታለች በኋላ ደግሞ እሱ አራዳ ነው ምን ያደርጋል ገንዘቧን ጥርቅም አድርጎ ይበላና ያንን አካውንት ያጠፋል የታገኘዋለች ብትጮህ በምትል ማን ከየት ይመጣል አስቡ ይሄን ያህል يعني ሞኝ መሆን ተገቢ አይደለም ሐቂቃ አውቆ ምን ይላል አገባሻለሁ ይላል እወድሻለሁ ይላል ቃላት እየደረደረ ማለት ነው ያላትን ብላላት ሁሉም ብር የምትሰጥ ከሆነ ካፊርም ይሁን ምን
እንደገና ደግሞ ትመጣና እኝኝ ማለት ሚዲያ ላይ በቪዲዮ ትመጣለች ወከዛልክ ይሄ ምንድነው ተገቢ ነው መጀመሪያ ጥንቃቄ ማድረግ ነበር አይደል ነብያችን አለይሂ ሰላቱ ወሰለም ምንድነው ያሉት በሐዲስ ላይ ነብያችን አለይሂ ሰላቱ ወሰለም لن تزول قدم عبد يوم القيامة حتى يسأل عن 4 عن شبابه فيما أبلاه وعن عمره فيما أفناه وعن ماله من أين اكتسبه وفيما أنفقه وعن علمه ماذا عمل به نبينا صلى الله عليه وسلم بحديث بليل عند سو كرات نجر سايطيق قيامالت نك አይልማሉ ነቅነቅ አይልማሉ ነብያችን صلى الله عليه وسلم አንደኛ عن شبابه فيما أبلاه ስለ ወጣትነቱ ይጠይቃል ወጣትነቱን በምን እንዳሳለፈ አላህ ያወቀ ይጠይቀዋል ማለት ነው ወጣትነትህን በምን አሳልፈሃል ወጣትነትሽን በምን አሳልፈሻል وعن عمره فيما أفناه وكذلك أيضا سلا ادميو الله تبارك وتعالى ادمي ستوت ይሄን ያህል እድሜ ሰጥቻለሁ ምን ሰራህበት እያለ الله سبحانه وتعالى ይጠይቀዋል وكذلك أيضا وعن ماله من أين اكتسبه وفيما أنفقه سلا ገንዘቡም ደግሞ الله ይጠይቀዋል ከምን እንደከሰበው ከምን እንዳገኘው ያን ገንዘብ በምን ደግሞ እንዳዋለው በምን እንዳጠፋው ያን ገንዘብ الله ይጠይቀዋል እስኪ እህቴ ሆይ ምን ብለሽ ልትመልሽ ነው الله ፊት يوم تبلى السرائر ቂያማ ማለት እኮ የተደበቁ ምስጢሮች እኛ ምስጢር ብለን ያዝናቸው በዚህ በዱንያ ላይ እነዚያ የሚፈቱበት ቀን ነው አላህ ዘንድ ምንም የሚደበቅ ነገር የለም የዛን ቀን ምን ብለሽ ትመለሻለሽ እስኪ ገንዘብሽን ዝም ብለሽ ለዛም ዝም ብሎ መበተን ለዚህ ነው እንደ ከዚህ ከዱንያ ያኒ ከዚህ ከሀገርሽ ስትሄጂ አላማው ይሄ ነበር አላማሽ ይሄ ነበር ገንዘብን እንደዚህ ማጥፋት ከሆነ ለምን ትደክሚያለሽ ታዲያ ሐቂቀተን ስለዚህ ይሄን ያህል ያኒ መታወርም የለብንም طيب ስለዚህ ገንዘባችንን ቢሆን የራሳችን ላብ ለፍተን ጥረን ግረን ያገኘ ነው ከምን ወዳት ሀገር ከምን ወዳቸው ቤተሰቦቻችን طيب የሄድንበት ዓላማ እስከሆነ ድረስ ቤተሰብን መርዳት ሀገር ላይ የሆነ ቅሪት መኖር መሬት መግዛት ወይ የሆነ ቤት ሊሆን ይችላል እንደዚህ አይነት ነገር የሆነ የሚቀመጥ ነገር ሊኖር ይገባል እንጂ ያገኘናትን እያነሳን ለማይረባ ነገር እያነሳን ለዛ ይሄ ሐቂቀተን ተገቢ አይደለም ዓላማው ግቡ ያኒ ከዚህ ተነስታችሁ ስትሄዱ የነበረው ግብ ዓላማ ለምንድነው طيب ስለዚህ ይሄንን ማስተንተን ያስፈልጋል ማሰብ ያስፈልጋል طيب حرام የሆኑ ስራዎችም ይሰራሉ ስደት ላይ ሄደው ከዚህ ሲሄዱ ከቤተሰቦቻቸው በሰላም ሄደው ጥሩ የሆኑ ስራ እንደሚሰራ እዛ ሄደው ግን حرام የሆኑ ስራዎችን የሚሰሩ አሉ حرام የሆኑ ዲን የከለከላቸው ሸሪዓ የከለከላቸው የሆኑ ስራዎችን የሚሰሩ አሉ ከእንደዚህ አይነትም መቆጠብ ያስፈልጋል አላህ Subhanahu Wa Ta'ala የማይወደውን ስራ በሸሪዓ የተከለከለ የሆነን ስራን መስራት ተገቢ አይደለም ማለት ነው ሌላው በተለይ ከዚሁ ከሚዲያ ጋር ተያይዞ የሚነሳ የሆነ ፈተና አለ እሱም ፈተና ምንድነው ያኒ አንድ ወንድ ማለት ነው ዳዕዋ ሲያደርግ በቪዲዮ የወጣ ከሆነ በቪዲዮ የወጣ ከሆነ ለምሳሌ በቲቪ ሊሆን ይችላል ወይ በሌላ ነገር ቀን ሙሉ እየመላለሱ እሱን ነው የሚያዩት ስራ ያለላቸው ሴቶች አላህ Subhanahu Wa Ta'ala እኮ ወንድ ልጅን ሴትን እንዳይመለከት ሲል ሴቶችም ወንዶችን እንዳይመለከቱ ብሏል ይሄ እኮ ሁለቱንም የሚመለከት ነው طيب በተለይ ደግሞ ሰብሰብ በሚሉ ጊዜ ማለት ነው ይሄ ሐቂቃ አላህ Subhanahu Wa Ta'ala ይዘለሁላችን ሰብሰብ በሚባል ጊዜ የሚወራው ስለ ወንድ ነው ይሄ የታወቀ የሴቶች ባህሪ ነው ላኪን እንደዚህ ያኒ ቪዲዮ ከፍተው እዛ ላይ ማፍጠጥ ምን ማለት ይሄ የማይሆን ነገር ነው ሐቂቃ ነብያችን አለይሂ ሰላቱ ሰላም ለአይን ዝሙቷ መመልከት ነው ይሄ እኮ ወንድም ብቻ አይደለም ሴቶችንም ይመለከታል ስለዚህ ይሄ ጉዳይ እጅጉን መታሰብ ያለበት
የሆነ ጉዳይ ነው ስለዚህ እንደዚህ አይነት ነገር ላይ ባንደርስ የተሻለ ነው طيب እዛ ላይ ያፈጠጡ መዋል ተገቢ አይደለም መጨረሻ ላይ ኢንሻአላህ ያኒ ከስደት መልስ የሚለውን አንዳንድ ነጥቦችን ለማንሳት ያክል ያኒ ነጥቡ በጣም ሰፊ ነው ጊዜ ስለማይበቃን አሰጥር ያደረኩት ለመሄድ ፈልጋለሁ ኢንሻአላህ ከስደት መልስ ብዙ የሆኑ የሚስተዋሉ የሆኑ ግድፈቶች አሉ በተለይ በሴቶች በኩል በወንዶችም ሊኖሩ ይችላሉ በተለይ በሴቶች በኩል የሚስተዋሉ የሆኑ ግድፈቶች አሉ ከስደት ሲመለሱ እንደሚታወቀው ስደት ማለት ጥሩ ለተማረበት በጣም ጥሩ የሆነ ሀገራችን ላይ ያኒ ጸጉራን ማትሸፍነዋ ቁርአን ማቀሩ ስለ ቁርአን ማታቀው አንድ ቀንም ስጁድ ወርዳ ማታቅ የመሳሰለ የነበረችዋ ወደ ውጭ ሂዳ ስደት ሂዳ ቁርአን ቀርታ ኒቃቧን ለብሳ ሱብሃንአላህ ዲነኛ ሆና ትመጣለች ማሻአላህ በጣም ደስ የሚል ነገር ይሄ ነው በቃ አላማው ግቡ ሀገራችን ስትመጣም ምን ትሆናለች ራሷን ትጠብቃለች ከፈተና ራሷን ትጠብቃለች መሆን ያለባት በዛ መልኩ ነገር ግን አብዛኛው ሴቶች ማለት ይችላል ከስደት ሲመለሱ አንደኛ የሚታየው ግድፈት ገና ቦሌ አየር ማረፊያ ወይንም ደግሞ እዛ ሁላ ላይ ደርሱ ይችላሉ ኒቃባቸውን ገፈው ይጥላሉ በመጀመሪያ ይህ ጉዳይ ኒቃብ በተመለከተ ኒቃብ ፈርድ ነው ግዴታ ነው አይደል ይሄን ማመን ያስፈልጋል መጀመሪያ ሱዑዲያ ላይ ወይም ደግሞ እስላማዊ በሆነ ሀገር ላይ ብቻ አይደለም ኒቃብ የሚደረገው ከዛ በዘለለ እንደውም ከሱዑዲያ በበለጠ መልኩ ሀገራችን ላይ ፈተና አለ ወንዱን ብትዩ ያ ወንድ ነው እንደው የባሰ ዲንን የማያውቅ ማለት ነው የማይረዳ እንደውም በጣም መሸፈን የሚያስፈልገው እንደውም ሀገራችን ላይ እዚህ ነው ያለ ፈተና ማአት ፈተና ነው ያለው ማአት ማለት ነው በተለይ ሴት ልጅ በጣም ትፈተናለች እዚህ ስትመጣ ራሷን ካልጠበቀች ደግሞ እሷም ትፈተናለች መልሳ መጀመሪያ ምን ያደርጋሉ ኒቃባቸውን ነው የሚጥሉት የሚገርመው ያኒ ከዛ ሲመጡ የተለያየ ያኒ ሽቶ ምናምን ማያዝ ችግር የለበትም የሎሽን የኮስሞቲክስ ማአት ይዙና እንደገና ፊታቸውን ተቀባብተው ምናምን የዚህ አየር ማረፊያ የሚወርዱት ማለት ነው ያኒ ከውጭ ሀገር ተኳኩላችሁልን ኑ ተባሉ ይመስል ማለት ነው ይሄም ተገቢ አይደለም ሐቂቃ ይሄ ያኒ ህፃን ልጅ ስራ የሚመስል ነገር ያኒ ህፃን ልጅም ላይ ሰራው ይችላል ስለዚህ ኒቃብ በሁሉም ቦታ የሚደረግ ነው ሁሉም ዒባዳ እስከሆነ ድረስ አላህ ተባረከ ወተዓላ ኢላ الممات እስከምንሞት ጊዜ ድረስ እስከሞታችን ጊዜ ድረስ ያዘዘን ነው ብለን ማመን አለብን ይሄ አንዱ ትልቁ ነጥብ ነው ከኒቃብ ይጋለጣሉ እንዳለ الشيخ صالح الفوزان حفظه الله ለዚህ ነው ሙስሊም ከሆኑ እንስቶች መካከል በኒቃባቸው ንፍቅና የሚሰሩ አሉ ኒቃብ የሚያደርጉት ዘንድ ሲሆኑ ኒቃብ ያደርጋሉ ኒቃብ የማያደርጉ አካባቢው ሲሄዱ ደግሞ ኒቃባቸውን ይገልጣሉ አሉ ይሄው እንደኛ ሀገር ተጨባጭ ሲመጡ ያወጡታል እንደዛ አይደለም ኒቃብ እስከ ሞት ድረስ የሚቀጥል ዒባዳ طيب ሒጃብ ምንድነው ዒባዳ ነው አላህ Subhanahu Wa Ta'ala የምታመልክበት ነው እንጂ طيب አረብ ላይ ብቻ ያኒ በአረብ ሀገር ላይ ብቻ ያለሽ የምታደርገው አይደለም ሁሉም ቦታ ላይ ከአጅነብይ ከሆነ ወንድ የምትጠብቂበት ራስሽን የምትጠብቂበት እንደዚሁም ወንዶችንም ፈተና ውስጥ ከማስገባት የምትጠበቂበት የሆነ ትልቅ የሆነ ክብር ነው ማለት ነው ስለዚህ ይሄን ማወቅ ያስፈልጋል ስለዚህ አንደኛው ግድፈት ከስደት ሲመለሱ ራሳቸውን ማሳየት ነው የሚፈልጉት በቃ በጣም የሚገርም ነገር ነው ራሳቸውን ማሳየት ኒቃባቸውን ይጥላሉ ከዛ በኋላ ደግሞ ምንም ስራ የሌላቸው ከተማ ለከተማ ይዞራሉ ጓደኞቻቸውን ይዞ ማለት ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ ባረከላሁ ፊኩም አላህ Subhanahu Wa Ta'ala وقرنا في بيوتكن ولا تبرجن تبرج الجاهلية الأولى
በቤታችሁ ላይ ተረጋጉ ወደ ውጭ ወጣ ወጣ አትበሉ እያለ አላህ እያዘዘ ነገር ግን ካልታየሁኝ ምን ማለት ነው? እንደዚህ አይነት እኮ ያኒ አንዳንድ ነጋዴዎች ምን ያደርጋሉ? የሆነ አልሸጥ ያላቸውን እቃ ለምሳሌ ከብት ሊሆን ይችላል ወይም ያኒ በሬ ወይም ፍየል ከሆነ አንዳንዴ ምን ያደርጉታል? طيب ከተማ ለከተማ ያዞራሉ እንዲታይላችሁ ማለት ነው። ይሄ ለመሸጥ የወጣ እቃ ይመስል ከተማ ለከተማ ያለ ስራ መዞር ይሄ ሐቂቃ ተገቢ አይደለም። ስለዚህ አድቦ መቀመጥ ያስፈልጋል ተከብሮ ማለት ነው። ሁለተኛው ያኒ መጠቅሰው ከዕልም መራቅ አለ። ይሄም ትልቅ ግድፈት ነው። ስደት ላይ ያለች ቁርአን ትቀራ ነበር፣ ኪታብ ትቀራ ነበር፣ ዱሩሶችን ይከታተል ነበር። ከስደት መጡ እርግፍ አድርገው ይተዋል። ምንም حتى ቁርአኑ ራሱ ሊጠፋቸው ይችላል። ቃዒዳው ራሱ ኑራንያ ወላ በግዳዲ ሊጠፋቸው ይችላል። ነገር ግን ያኒ ሀገራችን ስንመጣም ዕልም መማር አለብን እኮ። የሚያስቀራ ሰው ካለ ጊዜ አድርገን መድረሳ ላይ ሴት ኡስታዞች ካሉ የሚያስተምሩ طيب ካልሆነ ደግሞ በምን ከመጋረጃ ጀርባ ሆኖ ምን ማለት መማር ዲንን ያስፈልጋል። طيب ይሄ ተገቢ ነው። ከዕልም አትራቁ። በተለይ ሀገር ስትገቡ ሐቂቃ እኔ ብዙ ሰው ታዝቤያለሁ። ሀገር ከገቡ በኋላ በቃ የለም የዕልም ፍላጎታቸው 0% እንደውም ኔጌቲቭ ይገባል። ይሄ ተገቢ አይደለም። ከዕልም አይራቅም። ዕልም ሁሉ ጊዜ ነው የምንማረው። ስደት ላይ ብቻ አይደለም። ሀገራችን ስንመጣ طيب ዕልም መማር ያስፈልጋል። ሌላው ግድፈት በተለይ ደግሞ ትንሽ የሆነ ትንሽ ዕውቀት ያጠፋል እንደሚባለው ትንሽ የሆነችን ትንሽ ዕውቀትን ማለት ነው ተምረው ይመጡና እዚህ ሰውን መቀመጫ የሚያሳጡ ሰዎች አሉ። ወላ በቁርአን ወላ በኪታብ ያኒ በጣም አስቸጋሪ ነው ሐቂቃ። ትንሽ የሆነ ዕውቀትን የያዘ ሰው በተለይ ይጠፋል። አላህ ይጠብቀን ከነዚህ አይነት። ስለዚህ ምን ለማለት ነው ያኒ ተዋዱዕ ያስፈልጋል፣ ዝቅ ማለት ያስፈልጋል፣ ሰው ማክበር ያስፈልጋል። حتى የምናቀው ነገር ቢሆን ያኒ ለማጥላላት መሮጥ ሳይሆን ያንን ነገር ቀስ አድርገን ሰውን ማስረዳት ተገቢ ነው። وكذلك ايضا በብዛትን የምሰማው ያኒ እንደ ግድፈት ያኒ ግልጽ መነጋገር ስለሚያስፈልግ በተለይ እኔ ከብዙ ከወንዶችም وكذلك ካንዳድ ከታዘብኳቸው ከሆኑ አጋጣሚዎችም በተለይ ድምጽን ያኒ ከፍ አድርጎ በተለይ ሴት ልጅ ድምጽን ከፍ አድርጋ መናገር ለሷ አደብ አይደለም። ያኒ ከፍ የምታደርግበት ቦታ አስፈላጊ ከሆነ ነው ለዛው እንጂ ካልሆነ ድምጿ አነስተኛ መሆን አለበት። አንዳንድ ጊዜ የሚገርመው በተለይ ከስደት ምናምን የመጡ እህቶች ምን ልበል በስፒከር የሚያወሩ የሚመስል በጣም ነው የሚጮሁት። ይሄ ያኒ ለራሳቸው ማሰብ ያስፈልጋል። ከዛሊከ ለሰውም ጆሮ ማሰብ ጥሩ ነው። نعم በጣም ያኒ አስቸጋሪ ስለሚሆን ማለት ነው። ስለዚህ ምን ለማለት ነው ስናወራም ቀስ እያለን ያኒ አደብ ሐያ ስለሚያስፈልግ ማለት ነው። ባረከላሁ ፊኩም ጋጠወጥ የሆነ አካሄድ እንደዚህ ምላስን ማብዛት ተገቢ አይደለም። ዝም ያኒ ጸጥ ማለት ነው። ማውራት ካለብንም ድምጻችንን ዝቅ አድርገን እንጂ እንደዚህ በስፒከር ያኒ በድምጽ በስፒከር የምናወራ አይመስል ያኒ እዚህ ለጎናችን ላለው ሰው እያወራን ጎረቤት የሚሰማ ከሆነ ይሄ አስቸጋሪ ነው የሚሆነው። ስለዚህ ቀስ ብለን መሆን አለበት። የተረጋጋ ሰከን ማለት አለበት። طيب ሰከን ማለት ጥሩ ነው። ያኒ ከሁሉም ጋር ጥሩ የሆነ ስነ ምግባርን ይዘን ከሁሉም ጋር በሚግባባ በሆነ መልኩ መኖር አስፈላጊ ይሆናል። طيب ስለሆነ እዚህ በተለይ በዚህ ከስደቱ ዓለም ጋር ተያይዞ ያኒ ሲመለሱ ከስደት ምን የማድረግ ሁኔታ አለ? ከፊሎች ያኒ ዓቂዳን ተመረው وكذلك ايضا توحيدን ተመረው ለተውሂድ አግዘው መስጂድን ለመገንባት አግዘው የሱና ዑለማዎችን አግዘው ማሻአላህ ደስ ትልልቅ የሆኑ ሰደቃዎችን ሰርተው ይመጣሉ። ከዛ አንዳንዶችስ ምን ያደርጋሉ?
ከስደት እንደተመለሱ ሩጫ የሚሄዱት የት ነው? ضريح ቀብር። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀብር አሁን የሚኬድበት ነው። ቀብር ከዛ ሀገር መጥቶ ከሚያምር ሀገር ከእስላም ሀገር መጥቶ ቀብር መሄድ እስኪ ምን የሚሉት እብደት ነው። ባረከላሁ ቀብር ዝያራ ካልሄድኩኝ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይኸው እስልምናው ሲገነባ ኖሮ እንደገና መጥቶ እንደማፍረስ። ወላ ተኩኑ ከለቲ ነቀضት ገዝለሃ ሚን ባዕድ ቁወትን አላህ እንደሚለው እንደዛች ፈትሏን በብዙ ውጣ ውረድ ፈትላ ከጨረሰች በኋላ እንደገና እንደምትፈታው ሴትዮ አትሁኑ ይላል አላህ ተባረከ ወተዓላ። ኢዘን ስደት ላይ ተውሂድን አጠንክረን ከያዝን ሀገራችንን መተን ተውሂዳችንን ማንጸባረቅ እንጂ ሀገር ከመጣን በኋላ ወደ ኩፍር ወደ ወልዮች ወደ ሽርክ ቦታ ወደ ቀብር ወከዛሊከ አይضን ወደ መሻይኽ ወደ ጠንቋይ ወደ ምን ኢና ሊላሂ ወኢና ኢለይሂ ራጂዑን። እስልምናችንን አንጣ። ይሄ እስልምናችንን ጥርግ አድርጎ የሚያጠፋ ነገር ያኒ ከእስልምና ወጥተን ኩፍር ውስጥ ገባን ማለት ነው እንደዚህ አይነት ስራ የምንሰራ ከሆነ። ወነስአሉ አላህ السلامة والعافية። ኢዘን አዩሃ المسلمون عباد الله በተለይ ስደት ላይ ያላችሁ ወንድም እህቶች ለሄዳችሁበት ዓላማ ኑሩ፣ ለሄዳችሁበት ግብ ኑሩ። طيب ገንዘባችሁን አታባክኑ፣ ስራን ስሩ። ከዛ በኋላስ ገንዘባችሁን አታባክኑ፣ ዲንን ተማሩ፣ ከሐራም ነገር ተቆጠቡ። ወከذلك ايضا እዛው ደግሞ አታርጁ፣ ሀገራችሁ መታችሁ ኑሩ። طيب ሀገራችሁ ቤተሰቦቻችሁ እኮ ከነሱ ጋር መታችሁ እንድትኖሩ ይፈልጋሉ። ሐቂቃ ቤተሰቦቻችሁ ከነሱ ጋር መታችሁ እንድትኖሩ ይፈልጋሉ። طيب እዛ 50 60 ዓመት ሙሉ ሱብሃንአላህ ምንም ልጅ ሳትወልጂ ምንም ልጅ ሳትወልድ طيب ቤተሰቦች እናንተን ማየት ይፈልጋሉ፣ ልጆቻቸውን ከጎናቸው ሆነው ማየት ይፈልጋሉ። ስለዚህ نعم ለሄዳችሁበት ዓላማ ግብ ልትኖሩ ይገባል። የሄዳችሁት ለጭፈራ አይደለም። የሄዳችሁት ለቪዲዮ እየተቀረጹ ቀን በቀን በላይክ ለመለቃቀም አይደለም። ይሄ አስፈላጊ የሚሆን ጉዳይ አይደለም። አላህ Subhanahu Wa Ta'ala ሐላል ያደረገውን ስራ ሰርቶ ለመቀየር طيب ራስንም ችሎ ቤተሰብንም ለማገዝ እስከሆነ ድረስ ለሄዳችሁበት ዓላማ ልትቆሙ ይገባል። ከመጥፎ ነገር ከሐራም ነገር ከአላህ Subhanahu Wa Ta'ala ከማይፈቅደው ከሆነ ነገር ራቁ። አላህን Subhanahu Wa Ta'ala ልትፈሩ ይገባችኋል። ማንም አያየኝም ከሀገር ውጭ ነው ያለሁት እንደፈለኩኝ ቢሆን ችግር የለውም እያሉ ዝም ብለው ማለት ነው። ዝም ብለው የሚንቀዋለሉ እንደዚህ መሆን አያስፈልግም። نعم እንደዛ መሆን አያስፈልግም። ለሄዳችሁበት ግብ ዓላማ ልትኖሩ ይገባል። طيب حرام ከሆኑ ነገራቶች حرام ከሆኑ ግንኙነቶች وكذلك ايضا አላህ Subhanahu Wa Ta'ala የትም ቦታ ብንሆን እንደሚያየን ማወቅ አለብን። ነብያችን አለይሂ ሰላቱ ወሰላም በሐዲስ ለዚህ ነው ኢተቂላህ حيث ما كنت የትም ቦታ ብትሆን አላህን ፍራ ይላሉ ነብያችን አለይሂ ሰላቱ ወሰላም። ኢዘን አላህን መፍራት ያስፈልጋል ከሁላችንም ላይ። አላህ Subhanahu Wa Ta'ala ለሄዳችሁበት ዓላማ አላህ Subhanahu Wa Ta'ala ያሳካላችሁ። وكذلك ايضا ስራ ያጡ ወንድም እህቶችን አላህ Subhanahu Wa Ta'ala ሐላል የሆነ ስራን አላህ ይወፍቃቸው። አላህ Subhanahu Wa Ta'ala አቅሉን ለሁላችንም ይስጠን። ከሐራም ነገር አላህ ይጠብቃችሁ። وجزاكم الله خيرا لاستماعكم. هذا والله تعالى أعلم والسلام عليكم.